ምዕራፍ 3ኛ ዮሐንስ መልእክት 1 ምዕራፍ ናት። 15 ቁጥር ብቻ ናት። ያላት ቁም ነገር ግን ያስደንቃል። ስነ ምግባርን የምታስተምር ናት። ሃይማኖትን የምታስተምር ናት። ስለዚህ እንደ ጋይዮስ ክርስቲያኖች እንድንሆን ያስተምራል። በዚያው ዘመን በዚያው ጊዜ ላይ አንድ ዲዮጥራጥስ የተባለ ሰው የሃይማኖት አባት አያስፈልግም ብሎ እንደተነሳ መጽሐፍ ይናገራል። ለበሉ ክርስቲያኖችን እርስ በርስ ሊያለያያቸው፣ ክርስቲያኖችን እርስ በርስ ሊያጋጫቸው የሃይማኖት አባት ምን ያደርጋል? እኛ እርስ በርሳችን እየተመጋገብን እንኖራለን፣ የሃይማኖት አባቶችን ማጥፋት አለብን ብሎ ተነስቷል። አንዳንድ ደካሞች ሃይማኖትና የሃይማኖት አባቶችን የሚጠሉ ዲዮጥራጥስን ሰምተውት ነበረ። በጣም ያስደንቃል። ያን ሰው ሰሙ። ከዚያ በኋላ ወደዚያ ዞር ብሎ እነዚያን ሰብስቦ ግድ የለም እኛ ደግሞ እናንተን ከሰበሰብኩ በኋላ ለእናንተ የሃይማኖት አባት እሆናቸዋለሁ ይላል። ተርጓሚው ስልጣን ያስደንቃል። ልብ በሉ። መጀመሪያ ትምህርቱ ምን የሚል ነበረ? የሃይማኖት አባት አያስፈልግም። ልብ በሉ። አያስፈልግም ብሎ ተነሳ። የተወሰኑትን ከፈለ። በቋንቋ በነገድ እንደኛ ዘመን ማለት ነው። የተወሰኑትን ከከፈለ ከለያያቸው በኋላ አብረው ተጋብተው ተዋልደው የሚኖሩትን ከከፈላቸው በኋላ እኔ ለእናንተ የሃይማኖት አባት ሆናለሁ ብሎ ተነሳ። ዲሜጥሮስ የሚባል ደግሞ አንድ የሃይማኖት አባት እንዲያለ ግድ የለም የሃይማኖት አባት ያስፈልገናል። የምን አባት ያስፈልገናል? የሃይማኖት ብንወልድ ክርስትና የሚያነሱ ኃጢአት ብንሰራ ንስሐ የምንገባው የሃይማኖት አባት ሲኖር አይደል? ብንጣላ የሚያስታርቁን የሃይማኖት አባቶች አይደሉም? ስለዚህ የሃይማኖት አባት ያስፈልገናል። የሃይማኖት አባት አያስፈልግም የሚል ለእናንተ ዋናችሁ ሊሆን የሚፈልግ ዲዮጥራጥስ ነው። እርሱን እንዳትሰሙት እያለ ዲሜጥሮስ ደግሞ ያስተምራል። ከዚያ ግን ዮሐንስ ወንጌላዊ እንዲህ አለ። ለዲሜጥሮስ ይመሰክሩለታል። ሃይማኖቱ የቀና በስነ ምግባር የታነጸ እግዚአብሔርን የሚያምን እውነተኛ አማኝ መሾም መሸለምን ኃላፊነትን ግን የማይፈልግ እግዚአብሔር የመረጠው እውነተኛው የሃይማኖት አባት ዲሜጥሮስ ነው። ያንን እንዳሰሙት እያለ እውነተኛውን ሃይማኖት እንዲቀበሉ ያስተምራቸዋል። ምን ይላል? ከአሕዛብ የሆነውን አንዳች ነገር ሳይቀበሉ ስለ ስሙ ወጥተዋል።